እኔ እኮ የምለው ምን አለ መሰላችሁ ወገኖች፣ ፕሮቶኮል የሚባል ነገር አለ። በየትም ቦታ ቢሆን በፖለቲካ ቦታዎች፣ ስፍራዎችና መዳረሻዎችን በሉት፣ በሃይማኖት መዳረሻዎችን በሉት፣ የትም ቦታ ፕሮቶኮል የሚባል ነገር አለ። አሁን እርግጠኛ ነኝ አቶ አብይ ጋር ቢያቀርቡት ይሄንን ሰው ሲጀመር ለፕሮቶኮል ስለማይመጥን ወይ ስለማይመች አያቀርቡትም። ቢያቀርቡት ግን በዚህ መልኩ አያቀርቡትም። እርግጠኛ ሆኜ እነግራቸዋለሁ። በዚህ መልኩ እየተቅበጠበጠ ስርዓት ባጣ መልኩ፣ ስርዓት በሌለው መልኩ እየተጫወተ ምን ልበላችሁ እየወረገጠ አቶ አብይ ጋር ወይም የሌላ ሀገር መሪ ጋር ሊያቀርቡት አይችሉም። በዚህ ደረጃ ነው እንግዲህ የእግዚአብሔር ቤት የናቁት። በፖለቲካው መድረክ ፕሮቶኮል የሚባል ነገር እንዳለ ሁሉ ምን ማለቴ ነው? እንግዳ ለምሳሌ ወደ አንድ ሀገር መሪ ሊቀርብ ሲል ምን ይነገረዋል መሰላችሁ? ወደ መሪያችን ስትቀርብ እንዲህ ታደርጋለህ፣ እንዲህ አታደርግም፣ በእንዲህ አይነት ስነ ስርዓት ነው የምትቀርባቸው፣ በእንዲህ አይነት ስነ ስርዓት ነው የምትጨብጣቸው፣ በእንዲህ አይነት ስነ ስርዓት ነው መቀመጫህን የምትይዝ፣ በእንዲህ አይነት ስነ ስርዓት ነው የምታናግራቸው ምናምን የሚባሉ ኮዶች አሉ። እንግዲህ የድሬሲንግ ኮድ ሁሉ አለ፣ የአለባበስ ስርዓት ማለት ነው። እሱን ሁሉ ጠብቆ ነው እንግዲህ እንዲቀርብ የሚደረገውና ያንን መሪ አግኝቶ እንዲወጣ የሚደረገው። አያችሁ አይደል የእግዚአብሔር ቤት በምን ደረጃ እንደተናቀ። ለአንድ ምድራዊ መሪ እንኳን የሚደረገውን ጥንቃቄና ክብር አልተሰጠውም። ባለፈው ታውቃላችሁ አባ ጳውሎስ ቢዮንሴ የምትባልን የዚች ዓለም የኃጢአት የርኩሰት የዓለማዊነት ሰባኪ አገልጋይ ምን ልበላችሁ አላቅም፣ ቤተክርስቲያን በከፍተኛ ደረጃ ክብር ሰጥታ አቀባበል አድርጋ፣ ቤተክርስቲያን አይደለችም በእርግጥ ቤተክርስቲያንን እንወክላለን የሚሉ ውርጋጦች እና አባ ጳውሎስና ቤቴዎቻቸው አዋረዷት ቤተክርስቲያንን። ምዕመናንም እንዴት ያውም የ666 አምላኪ ነኝ ብላ ራሷን ኢሉሚናቲ ነኝ ብላ ራሷን ለገለጠች እና ዓለማዊነትን፣ ርኩሰትን፣ በደልን፣ አመፃን ለምትሰብክ ሴት እንዴት እንዲህ አይነት አቀባበል ቤተክርስቲያን ታደርጋለች? በቤተክርስቲያን ስም እንዴት እንዲህ አይነት አቀባበል ይደረጋል? ተብሎ ከፍተኛ የሆነ ተቃውሞ ቀርቦ እንደነበር ታስታውሳላችሁ። ልክ በሷ ቤተክርስቲያን እንደምትሰበክ፣ በሷ ቤተክርስቲያን ልታገኘው የምትችለው ጥቅም እንዳለ፣ በሷ የምትስባቸው ምዕመናን እንዳሉ ተደርጎ ማለት ነው። ውጤቱ ግን ምን እንደሆነ ታውቃላችሁ። በሷ አንድም ምዕመን የተሳበ ምዕመን ወይም ቤተክርስቲያን ያገኘችው ጥቅም፣ ክብር የለም፣ ተዋርዳ ቀረች እንጂ። አሁን ደግሞ ይሄው ነገር ተደገመ። ቢያንስ ያኛው እንዲያውም ይሻላል። ቢዮንሴ በነጠላም ባትለብስ በሀበሻ ልብስ ነበር የቀረበችው እና ወደ ውስጥ ገብታ እንዲህ አይነት የተቅበጠበጠ ነገር ምናምን አላሳየችም። በቁምጣ በካኔቴራ ቤተክርስቲያን ውስጥ ገብታ የተለየ ያልተገባ አይነት ሁኔታ እያሳየች አልገባችም፣ አልወጣችም። ይሄኛው ግን ያያችሁትን አይነት ነው። ይሄ ለቤተክርስቲያን ንቀት ነው።
አክብሮት አይደለም። እንግዲህ በዚህ ምንድነው ማስተላለፍ የፈለጉት መልእክት ይውላችሁ ለእንደዚህ አይነት ውርገጣ እውቅና መስጠት ነው የተፈለገው። ልብ ብላችሁ አስተውላችሁ ከሆነ ወጣቱ አሁን ሆን ብሎ እየተዳፈረ ያለበት ሆን ብሎ ተብሎ የሚላኩ ሰዎች አሉ። ወጣት ነን የሚሉ እንደዚህ ጨበሪያም ሆነው ግን የቤተክርስቲያን መድረክ ላይ እንዲገኙ ይደረጋሉ። ሴቶች ደግሞ እንዲህ ሴት ተከናንባ ጸጉሯ ምንም በማይታይበት ሁኔታ ነው ቤተክርስቲያን መግባት እና አገልግሎት ካለም አገልግሎት ተካፍላ ጸሎትም ከሆነ የምታደርገው ጸሎት አድርሳ ወይ ማስቀድሳ መሄድ የምትችለው። አሁን ምን መጥቷል? ነጠላው እዚህ ላይ ይደረጋል፣ ጸጉራቸው ግን እንዲወርድና ይታያል ማለት ነው። ይህንን አይነት ሁኔታ እያስለመዱ ማስለመድ ፈልገው ጥረት እያደረጉ ነው ያሉት። ለውርጋጥነት እውቅና እንዲሰጥ ማለት ነው ባጭሩ። በቃ ኦኬ ተብሎ እንዲታለፍና ትውልዱ ከቤተክርስቲያን ስርዓት ወጥቶ እንዲመላለስ ከቤተክርስቲያን ስርዓት ቀኖና ውጭ ሆኖ እንዲመላለስ እንዲፈቀድ ማለት ነው የማድረግ ጫና እየተደረገ ነው። ልብ ብላችሁ አስተውላችሁት ከሆነ አላውቅም። እንግዲህ ለዛ እውቅና እንዲሰጥ መሆኑ ነው። እንግዲህ ይህንንም ሰው በዚህ መልኩ ወደ እግዚአብሔር ቤት እንዲገባና እንዲወጣ የእግዚአብሔርን ክብር እንዲዳፈር ቀኖና ቤተክርስቲያን እንዲሽር እንዲጥስ አድርገው ያቀረቡት ያስተናገዱት እንጂ ፕሮቶኮል የሚባል ነገር ስላለ እነሱ እንዲያውም ማለት ባዕዳን የውጭ ሰዎች ይሄንን ስለሚያውቁ ፕሮቶኮሉ ምንድነው ብሎ ይጠይቃሉ። እንዲህ ነው ተብሎ ይነገራቸዋል። በዛ መልኩ ይስተናገዳሉ። አዲስ አይደለም ለነሱ ስለሚያውቁ። በሰለጠነው ዓለም ፕሮቶኮል የትም ቦታ እና ድሬሲንግ ኮድ የትም ቦታ ስላለ እንዲህ ነው ድሬሲንግ ኮዱ ተብሎ ይነገራል። ኢቭን ለጭፈራ ቤት እንኳን ይገርማቸዋል። ለጭፈራ ቤት እንኳን ድሬሲንግ ኮድ አለ፣ ፕሮቶኮልም አለ። እና ተነግሮት ነው አንድ ሰው የሆነ ጭፈራ ቤት ሲሄድ ድሬሲንግ ኮዱ ይሄ ነው፣ ሱፍ ነው፣ ጂንስ ማድረግ አይቻልም፣ ጫማ ሸራ ጫማ ማድረግ አይቻልም፣ እንዲህ እየተባለ ለጭፈራ ቤት እንኳን ይሄ አይነት አቀራረብ አለ። ለእግዚአብሔር ቤት ሲሆን እንዴት ነው እንዲህ እንደፈለገ ማንም እንዲጨፍር እንዲወረግጥ የሚፈቀድበት ምክንያት ሆን ተብሎ ነው የምላችሁ። የእግዚአብሔርን ክብር ማዋረድ ይፈልጋል። ቤተክርስቲያንን ወሯት ያለው ዛሬ ከላይ እስከታች ኢሉሚናቲ የሚባለው የጥልቁ ዓለም የዲያብሎስ አገልጋይ የተባለ በቃ በምናምን የተወረረ እናም ሆን ብለው ነው የእግዚአብሔርን ክብር እያስደፈሩ ያሉት ነው የምላችሁ። ከቢዮንሴ ጀምራችሁ እስካሁን ድረስ እያያችሁት ያለው ነገር እንጂ ለጭፈራ ቤት እንኳን ያለ ፕሮቶኮልና ድሬሲንግ ኮድ እንዴት ሆኖ ነው በእግዚአብሔር ቤት ሊኖር የማይገባው? የሚታወቅ ስርዓት ነው ይሄ። በምዕራቡ ዓለም በሰለጠነው ዓለም አዲስ ነገር አይሆንበትም። ቢነግሩት አሁን ለዚህ ልጅ እንዲህ ነው ተብሎ ቢባል ጠፍቷቸው አይደለም። የተፈለገው ነገር ቅድም ያልኳችሁ ስለሆነ ነው። ውርገጣን ቤተክርስቲያን እውቅና እንድትሰጥ ይፈለጋል። ትውልዱ በመሰለው መጨረሻ ላይ የሚያመጡት ከነጫማ ወደ ቤተ መቅደስ መግባትን ነው። አሁን አስቀድመው ይሄን አምጥተዋል። ከዛ አንዴ ስርዓቱ ከተጣሰ በኋላ መቆሚያ አይኖረውም። እንደፈለገ በጫማ በሱፍ ያለ ነጠላ መግባት መውጣት በቃ እንደ ምዕራቡ ዓለም የኮታንኮት ቤተክርስቲያን እንደሚባለው ማለት ነው። እንደተፈለጉ አይደል የሚወጡ የሚገቡት በጫማ እንደዛ እንዲሆን ነው አሁን እየተሰራ ያለው ነው የምላችሁ። እና ሆን ተብሎ ነው እንጂ አሁን በዚህ ልጅ በዚህ አፒራንሱ ቤተክርስቲያን ሰብካ የምታመጣው ምዕመን ስላለ አይደለም፣ የምታገኘው ጥቅም ስላለ አይደለም። እግዚአብሔርን ደስ በማያሰኝ መንገድ ሄደን ለቤተክርስቲያን የምናመጣው ጥቅም ሊኖር አይችልም። ሲጀመር ከስርዓት ውጭ ሆነን ከቀኖና ውጭ ሆነን ከዶግማ ውጭ ሆነን ቤተክርስቲያንን ተጠቃሚ የሚያደርግ አንዳችም ነገር ልናገኝ አንችልም ወገኖች። ይሄንን ልብ በሉ።
ኤክሴፕት እነሱ የሚሉት ንግድ ቢዝነሳቸው ይሄ ቱሪዝም የሚሉት የለም ቤተክርስቲያንን እየወረወረ እና ብዙ ጣጣ እያመጣባት ያለ ቢዝነሳቸው ካልሆነ በስተቀር የሚጠበቀው በዚህ መንገድ የእግዚአብሔር ክብር የቤተክርስቲያን ክብር አይደለም የእግዚአብሔር ጥቅም የቤተክርስቲያን ጥቅም አይደለም ነው የምላችሁና እግዚአብሔር ይላቸው ሌላ ምን እንላለን ዛሬ እድሜ ለመርካቶ በቃ ቆቡም መስቀሉም ቀሚሱም እዛ ይገዛል ምንም አቡነ ዘበሰማያትን ሁሉ መድገም የማይችለው ካድሬ ሁሉ ነው ቤተክርስቲያን ገብቶ እንዲህ ያዋረድን ያለው እና ዝም ብለን ይሄንን ሁሉ ስድብ ይሄንን ሁሉ ውርደት እየተቀበልን ያስተናገድን ያለን ዋነኛ ተጠያቂዎቹ እኛ ምዕመናን ወገኖች እኛ ዝም ስላልን ነው እንደፈለጋችሁ ተጫውቱባት ብለን ቤተክርስቲያንን ስለፈቀድንላቸው ነው ማሰብ ያሰርነው ለቤተክርስቲያን ክብር ህልውናና ልዕልና እስከሞት ድረስ ታምነን ለመቆም ነበር ነገር ግን እያያችሁት ነው ማንም ቤተክርስቲያንን ለመጠበቅ የቤተክርስቲያንን ክብር ቀኖና ስርዓት ዶግማ ለማስጠበቅ እየተንቀሳቀሰን አይደለንም በዚህ ዘመን ያለን ምዕመናን ብዙ ዕዳና ፍርድ አለብን ወገኖች እና ባካችሁን እስከዚህ ድረስ ቤተክርስቲያንን ካስደፈርናት ሌላ ምንም የሚቀር አይኖርም እነዚህ ሰዎች አያያዛቸውን እያያችሁት ነው ዶግማችን ማን ነው ቅዱሳት መጻሕፍቶቻችን ሁሉ እስከማዘለፍ ደርሰዋል እስከማሰደብ ደርሰዋል እስከማስነቀፍ ጽላቱ ምን የቀረ ነገር አለ ወላይታ አምላክ ምን የቀረ ነገር አለ ይሄን ሁሉ ስድብ ይሄን ሁሉ ውርደት ዝም ብለን ስለተቀበልን ነው እየጨመሩ የመጡትና ለዚህ የበቁት እና ባካችሁን ምዕመናን ሰከንድ የማንጨምርለትን እድሜ ከእድሜያችን ማለት ነው ለምኑ ይሆን የምንሳሳው ሰው እኮ ያለ ቀኑ አይሞትም ያለ እግዚአብሔር ትእዛዝም የሚመጣ ምንም ነገር የለም ከእግዚአብሔር ከታዘዘ ደግሞ አርፈን በተቀመጥንበት እንኳን የሚቀር ነገር አይኖርም እና እድሜያችንን ኑሯችንን ህይወታችንን ለትርፍ ብናደርገው ለማይቀር ነገር ከልኩ ለማያልፍ ነገር ለማለት ነው አመሰግናለሁ